ሰው ድንግል ማርያም ስንል ዝም ብሎ ለምዶብን ነው የሚመስለው ሰው። ለዚህ ነው በየቤተክርስቲያን በሁለንተናዋ ማርያም ሳትል የምትሰራው ስራ የለም። ክርስትና ስታስነሳ ውዳሴ ማርያም ትደግማለች። ተክሊል ስትፈጽም ውዳሴ ማርያም ትደግማለች። ቤተክርስቲያን ቁርባን ያለ ቤት ድንግል ማርያም ጸሎት አያርግም። ተፈስዮ ዘነሰለኪ ዳይና ቅድስት ምልዕተ ክብር ድንግል በኩልኪ ወላዲተ አምላክ እሙለ ክርስቶስ አይርይ ጸሎተነ ዲበ መልዕልተ አፍቅር ወልድኪ ከመ ይስረይለነ ኃጣውኢነ ሳይባል የሚያርግ ጸሎት አለ። ምዕራገ ጸሎት ዕጣን የሚያርገው በድንግል ማርያም ዕጣን የሚያርገው ክርስቶስ ደግሞ ምንድነው ከተባለ የጸሎት ወደብና መዳረሻ ነው። ጸሎት ግን የምታሳርገው እሷ ናት። ማዕጠንተ ወርቃችን ከፍ ብላ ለሕይወታችን ምሳሌ ከፍ ብላ የምትበራ መቅረዝ ናት። ለጸሎታችን ደግሞ ማዕጠንት ናት። ለቁርባናችን ሙዳይ ናት። ለጥማችን ምንጭ ናት እመቤታችን። ይሄንን እሷን ይዘህ ሂድ። ስለዚህ ወገኖች ስትነሱ ዝም ብላችሁ ሰላም ለኪ በሉ። ሰላም ለኪ ደግሞ የጀመሩት ጎዳና ሁሉ ይሰምራል። ይሄንን ነው ክርስትና እኮ ሲጀመር እኮ የተጀመረ እኮ በማርያም ነው እኮ በሷ እኮ የተጀመረ ሲጀመር እንደው እኮ ይገርማል። ኧረ እንደው ሰው ጠግቧል። ምን እውነት ነው እንትን የተጀመረበት እያለ አዲስ አበባውን ስትዞሩ የሆኑ ሰውዬ በጣሊያን ጦርነት የረዳን ሰውዬ ሐውልት ተተክሎለታል። የሆነ ደግሞ ምን ያደረገልን ሰውዬ የሆነ ተተክሎለታል። ያው መዘርዘር አያስፈልገኝም። ሁሉ ተተክሏል። ይሄ እንትን የተጀመረበት አሁን አዲስ አበባ እንትን ምንድነው ይሄ የካቲት 12 የሚባል ታውቃላችሁ አይደል? ሆስፒታል ይመስለኛል ወደ 6 ኪሎ አካባቢ ነው ያለው። ከተሳሳትኩ አቅጣጫውን ስላልኖርኩ መጽሐፍ ብሳሳት ነው እንጂ አዲስ አበባን ተሳሳትኩ ተብዬ አይፈረድብኝም። እና እዚያ አካባቢን የካቲት 12 ግራዚያን የፈጃቸው ሰዎች መታሰቢያ ሐውልት አለ። የካቲት 12 ተብሎ በዓል ይከበራል። ለምንድነው ሲባል እነዚህ ያለቁበት ተው፣ ይሄ የተመሰረተበት ተው፣ ይሄን የጀመርንበት ተብሎ ይከበራል። ምናምን እኛ መተው ነው ክርስትና ከማህፀነ ማርያም ጀመረ አልኩ። እና ይሄን ስንተኛ ዓመት ብለን ብናከብረው እንዲሁ ያንሳዋል። የድንግል ማርያም ታሪክ እኮ የህይወት ታሪክ ነው። የህይወት ታሪክ እንትና የህይወት ታሪክ ተብሎ እኮ በቤተክርስቲያን ሲነበብ ይስቃል። አቶ እንትና ከእናታቸው ከአባታቸው ከእንትና ከአባታቸው ዙሮ ያለ እናት አይወለድም ሰውዬ ከአባታቸው ከምናምን ተወለዱ። እድሜያቸው ለትምህርት ሲደርስ ትምህርት ገቡ። ድሮስ ሳይደርስ ይገባል። እንዲሁም ግርም እኮ ነው የሚያደርገው። ደስ ገቡ፣ ሲደርሱ አገቡ። ሳይደርሱማ ድሮስ ምን ያገባሉ? እና በጣም በዚህ ዓለም የሚደረገው ነገር ዝም ብሎ ጆሮ ስቅቅም ያለ ድሪቶ ነገር ነው።